Mhm, 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 mhm. Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit, and the coffee ain't hit yet, damn, ain't that great. I don't wanna go to work, cause my boss is a jerk, and I'm not even that paid. I need a change in my life, cause I don't feel alive, and there's nothing that makes me happy. ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች ዛሬ በፓርት 2 ክፍል 2 እኔም ቀበና ነኝ ሲሪስ መጥቻለሁ። ዛሬው ደግሞ ቀጣዩን የቀበና ምርጥ ገጽታዎች አሳያችኋለሁ። በይሄም ካልበቃን ደግሞ የምሽቱን ገጽታ የምናይበት ፕሮግራም ይሆናል። በተመረቀ በአራተኛው ቀን ቀበና ተገኝቼ የቀረጽኩትን ነው። ይህ የምትመለከቱት ቦታ ጀርመን ኤምባሲ የታችኛው በር ማለት ነው። ዋናው በር ሳይሆን እንግዲህ ከዚህ ቀጥሎ እንደምታዩት በሰፊው ባህሩ ይታያል ከፊት ለፊታችን። ይህ እንግዲህ ወደ ኤሌመንተሪ ትምህርት ቤት ኮከበ ጽባህ የሚያስኬደው ወደ ቤላ የሚያስወጣው መንገድ ላይ ያሉት ድልድዮች በጣም በአዲሱም ድልድይ ተጨምሮ አምሮ እንደዚሁም የመስታወት ድልድይ አለ። በዛ ላይ እየተራመደ እናያለን። በጣም ደስ የሚል ነው። ከዚህ አልፎ ደግሞ ወደ ቤላ አቅጣጫ እዚህኛው በወንዙ ላይ ማለት ነው የሚያስገርም ነገር አለ። እሱንም አሳያችኋለሁ። ቀበና የማይጠገብ ሆኗል ማለት ይቻላል። የቱሪስት ዴስቲኔሽን ቱሪስት መናኸሪያ የሚሆን እንዲሁም ለሀገር ውስጥ ለልጆችም ትልቅ የመንፈስ እርካታ የሚሰጥ እንደዚሁም አጠቃላይ ለከተማዋ ልዩ ገጽታ ሆኖ የመጣው። እስቲ አብረን የሰውንም ደስታ ስሜት እያየን እንቀጥላለን። ውድ የፕሮግራማችን ተከታታዮች ክፍል 1 ካላያችሁት ክፍል 1 ለቅቅ ያለው የኔም ቀበና ነኝ ሲሪስ ብዙ ክፍሎች ይኖሩታል። እስከ ጦጦ ድረስ የሚዘልቅ ይሆናል ማለት ነው። ይሄ እንግዲህ የጦጦ ቀበና የወንዝ ዳርቻ በሰኔ 21 በክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ከተከፈተ 4ኛ ቀኑ ነው። እስቲ ያለውን ሁኔታ እስከ ምሽት ድረስ እናያለን። በዚህ ክፍል ካልበቃ በሚቀጥለው ክፍል ላይ ይሆናል ማለት ነው። በምሽቱ ደግሞ ያለው ድባብ ልዩ ነው። አበቦቹን በጠቅላላ ዲቴል ነገሮችን በተቻለ መጠን ስለማሳያችሁ በትዕግስት ረጋ ጊዜ ወስዳችሁ እንድታዩት ጠይቃለሁ። ምክንያቱም ሰፊ ነገር ነው፣ አስደናቂ ነገር ነው፣ የምትደሰቱበት ነገር ነው ብዬ ነው የማስበው።
በጣም ትልቅ ትራንስፎርሜሽን ነው የተካሄደው። እንደዚህ አይነት ነገር በእድሜ ምን አይቼም አላቅም። ይህ ሁሉ ሺህ ህዝብ ወጥቶ ደግሞ ከጥምቀት በዓል ውጪ በጎዳና ላይ አይቼም አላቅም። የሚገርም ነው። እስቲ አሁን እዚህ የቀበና ወደ ጀርመን ኤምባሲ መሄጃው ድልድዩ ጋር ነው ያለሁት። ከዚህ እየተመለስኩኝ በመሀል እየገባን እንደዚሁም ልጆች የሚጫወቱበትን አሸዋ ላንጋኖውን የሚያስመስለውን ፓርት ልጆች እንዴት እየፈነደቁ እንደሆነ እናያለን። ዲቴል ነገር አሳያችኋለሁ። ቀጥሎ ደግሞ ማድረገው በመሀል ድልድይ በወንዙ መሀል እንገባለን ማለት ነው። እዛ ጋም ወንዙን መሀል ለመሀል የሚያቋርጠው ድልድይ ላይ ሆነን የጀልባ ቀዘፋዎች እናያለን። ይሄ ደግሞ ከአስፋልቱ ባሻገር ላይ የተሰራ ልዩ የአርት ጥበብ ነው። ሲሚንቶ ነው፣ በሲሚንቶ ላይ ነው እንግዲህ የተሰራ። የሚገርም ነው። ይሄ የምታዩት ደግሞ ልጆች መሀል ላይ በወንዙ ዳርቻ እንዴት በአሸዋ በደስታ የተለያዩ ነገሮችን እየሰሩ እንዳሉ ነው። ይሄም በጣም አስደስቷቸው እንደሆነ ገጽታዎቹን ቀረብ እያደረኩ አሳያችኋለሁ። አብራችሁን ቆዩ። የክቡር አርቲስት ዶክተር ጥላሁን ገሰሰ ዘፈን ኢትዮጵያ የሚለው ቦታውን አድምቆታል።
የልጆቹ በጣም ፎከስ አድርገው በጣም ተደስተው አሸዋው ላይ የተለያዩ ነገሮች እየሰሩ ነው። ውድ ተመልካቾች አሁን በርቀት የምታዩት የልደታ ቤተክርስቲያን ነው፣ በርቀት ተራራው ላይ ማለት ነው። በዛም አዲሱ እንግዲህ ሌላ ትልቅ ነገር እዛም እየተሰራ እንደሆነ ወደፊት የምናየው ነው። ቢሻን ቀበና የሚለው የፀሐዬ ዮሐንስ ላይ ያለው ዘፈን እንደዚሁም የቀበና ውሃ ማለት ነው ይመስለኛል በኦሮምኛ ተጽፏል። እዚህ ጋር ፋውንቴኖች አሉ። ይሄ ደግሞ በምሽት ልዩ ነው። የምሽቱ ፕሮግራም እስካሳያችሁ ቸኩያለሁ። ዝርዝሩን ደግሞ ያው ትወዱታላችሁ ብዬ ነው እያንዳንዱን ነገር ማሳያችሁ። ምክንያቱም ቀንጨብ አድርገን ብናሳያችሁ ገጽታውን በተለይ በውጭ ያላችሁ ሰዎች ማየት አያስችላችሁምና እንደዚህ ከተለያየ አንግል በእርጋታ በሰፊው በብዙ ክፍል ማሳያችሁ ለዛ ነው። ይሄ ድንቅ ስራ ስለሆነ ታሪክም ስለሆነ እኔም በቻናሌ ላይ ይህን ታሪክ መዝግቤ ማስቀመጥ ስለምፈልግ ነው። በቀጣይ ጊዜያት ደግሞ ሌሎቹንም እንደ ፒኮክ መናፈሻ፣ እንጦጦ በጣም ብዙ ነገር የተሰራ ነገር አለ ያላሳየኋችሁ። ትንሽ ይገባደድ ብዬ ነበር ዝም ያልኩት ጥሩ ነገር ለማሳየት ማለት ነው። ከስር ደግሞ ሲሰራም እየቀረጹ ለማቅረብ እዛ ያሉ ባለሙያዎች ስለማይፈቅዱ በጊዜው እንደዚህ ሲከፈት ይሻላል ከህዝቡ ደስታ ጋር ከሪአክሽኑ ጋር ብዬ ነው የቆየሁት ማለት ነው እንጂ አዲስ ስቱዲዮ ታውቃላችሁ። አዲስ አበባን ሙሉ ለሙሉ ቪዲዮ የድሮ ቪዲዮዎች የከተማዋን ገጽታ ማየት ከፈለጋችሁ ወደ ኋላ ወደ 2018 ድረስ እንግዲህ ከ8 ዓመት ጀምሮ ነው ያቀረብኩላችሁ ታሪክ አለ እዛ ውስጥ ማየት ትችላላችሁ። አሁን ወደ ቀጥታ ወደ ፕሮግራሙ እመራችኋለሁ። ኑሪልን ኮርቴሽ አኩሪን ይላል ጸጋዬ እሸቱ። አስደናቂ ዜማ ነው ይሄ፣ ለቦታው የሚሆን ዜማ ነው፣ የሚደንቅ ነው። እንግዲህ እኔ በዓል ነው የመሰለኝ እንደዚህ ሰው በራሱ ይሄ ቦታ አንድ ቦታን ለመጎብኘት የመጣ አይመስልም። ልክ የአደባባይ ላይ በዓላት ነው የሚመስለው። የሚደንቅ ነው። እዛ ቦታ መታችሁ እንድታዩ እንደዚህም ጀልባ ተከራይታችሁ እንደዚህ መሸራሸር ትችላላችሁ። ብዙ ነገሮች አሉ፣ ካፌዎች አሉ፣ ሬስቶራንቶች፣ መጸዳጃ ቤቶች በቂ ነው። ፓርኪንግ አለ። ይህ ቀረሽ የማይባል ነው። እንዲያውም በቀጣይ ደግሞ እየተሻሻለ የሄዱ ብዙ ነገር የምናይበት ነው። ልጆች ሳይቀሩ እንግዲህ በኮንፊደንስ ከባለሙያዎች ጋር እንደዚህ በወንዝ ላይ ቀበና እንግዲህ እንደዚህ ትልቅ የመዝናኛ ቦታ ሆኗል ማለት ነው። የሞተር ትርኢቶች አሉ፣ በጀልባ ጄትስኪ እዚህ ላይ በባህሩ ላይ እየነዳ ቅርታ ወንዝ ለማለት ነው ባህር ያልኩት እና በጣም ያስደንቅ ቦታ ነው። ይህን ቦታ እንግዲህ ሁላችሁም እንድትጎበኙት ነው። ወደ ፕሮግራሙ እንቀጥል። በቸር ውሎ ይደር ጋራ ሸንተረብሽ ወንዛ ወንዝሽ ሁሉ ይላል። ይሄ ድንቅ አርቲስት ቴዎድሮስ ታደሰ ይመስለኛል ስሙን ካልተሳሳቱ። ይሄን ዜማ ሲሰማ እንግዲህ እንባው የማይመጣ ኢትዮጵያ ያለ ብዬ አያስብም። ልጅነታችን ጀምሮ የሰማነው የሀገር ፍቅር የሚያሳዩ ዜማዎች ናቸው በቦታ የተከፈተው። አሁን ደግሞ በድልድዩ ላይ በመስታወት ድልድይ ላይ በመሀለኛው ድልድይ ላይ እንግዲህ ይሄ መስታወት ድልድይ ብዙ ቦታ ነው ያለው። ማንም ሰው ሳይፈራ በኮንፊደንስ ይሄዳል። ድልድዩ በደንብ እዚህ ጋር ግራና ቀኙ በብረት የታጠረ ነው፣ ያለምንም ስጋት ነው። በኮንክሪት የተሰራ ቋሚ ድልድይ ስለሆነ ማለት ነው። የላንጋኖ ነው ትዝታ የመጣብኝ እዚህ ጋር ላንጋኖ ወንዝ ዳርቻው መስላሌ አካባቢ እና አሸዋው በጣም የሚገርም ክሬቲቪቲ ነው። በቃ እዚህ ላይ ያየሁት አጠቃላይ ከዲዛይኑ ጀምሮ እንግዲህ አሁን በመሀለኛው መጥቻለሁ። መጀመሪያ
ከዛ በግራ በኩል ነበርኩኝ። ተመልካቾች እንግዲህ እዚህ ጋር ነው የምታዩ ማለት ነው። እንዴት ነኝ? ብዙ ጊዜ ያው ቪዲዮ እንደዚህ መልኩን አላሳይም። አጋጣሚ ዛሬ እንግዲህ ታሪክ ስለሆነ አካትቼዋለሁ። ይህ ታሪክ ሚስ ማድረግ አልፈልግም። በማጣት እንግዲህ እዚህ ጋር ያለሁት እንዴት ነኝ? አምሮብኛል አይደል? እንዴት ነኝ? ወደ ፕሮግራም እንሄዳለን። በመሀል ግልጽ ነው። አሁን ደግሞ እሰይ እሰይ ሀገሬ ሌላ ምን ሀብት አለኝ ይለናል ታዋቂው ባለ ድምፃዊ ማን ነው? የድምፃዊ እንደ ነዋይ ደበበ ዩቲዩብ እንግዲህ ምን እንደሚለኝ አላውቅም። ዩቲዩብ ትንሽ ስትሪክት ናቸው። ያው በድልድይ ላይ የተራመድኩ ነው። ዩቲዩብ አንዳንዴ እንደዚህ አይነት ነገሮች ይከለክላል፣ ግን ከውጭ የተከፈተ ሲሆን ደግሞ ዝም ይላል የሚል ነገር አለ። አንዳንድ ስትራይኮች ስለሚመጡብን እንዳይዘጉብን በመፍራት ነው። በመሀል እንግዲህ አጠፋዋለሁ። ግን እዛ ላይ ያለው አካባቢው ላይ ያለው ሙድ በቃ ቦታውን መሽቶ 1 ሰዓት ተኩል አልፎ ሁሉ ሰው ከዛ በኋላ ቦታ ላይ ለመሄድ አይፈልግም። እኔ ወደፊት እንዳውም እዚህ አካባቢ ሆቴሎች ቢሰሩ እንዳውም ማደሪያ ነገሮች ቢሰሩ ለባለ ሀብቶች የምጠቁመው ነገር ነው። በዙሪያ ሆቴል ቢሰሩ ይሄ ኦል ናይት ሎንግ እኮ ብዙ ፓርቲ ብዙ ሴሌብሬሽን ሊደረግበት የሚችል እኮ ይሄ ዓለም አቀፍ እኮ ይሄ እኮ እንደነ ሚያሚ ቢች አይነት ነገር ነው እኮ። በቪዲዮ ነው ያንን በእርግጥ ያየሁት። እንደነ ዱባይ እኮ ይሄ ምንም ከቦታው መልክዓ ምድር አንጻር ነገሮች እየተሰሩ ባለሀብቶች እየተሳተፉ ቢሄዱ የሚተናነስ ቦታ አይደለም እኮ። አሁን እኮ የተሰራልን ይሄ እኮ እስከ እንጦጦ ድረስ እኮ ይሄዳል እኮ ውስጥ ለውስጥ። ሌላ ጊዜ ያሳያቸዋለሁ። እንግዲህ መልካም ቆይታ። ልጆቹን እያቸው። ውድ ተመልካቾቼ እንግዲህ የልጆቹን ደስታ የአካባቢውን ቫይብ እንደምታዩት ነው። የሚጠገብ ነገር አይደለም። እኛም በመጨረሻ ስንሄድ ይሄ የሚጠገብ ነገር አይደለም ብለን መሽቶ ብንሄድ ነው። አሁን ይሄ ክፍል 2 እንግዲህ በዚህ ጋር ብናጠናቀቀውና ከዚህ አሁን የድልድዩን እንደጨረስኩ ወደ ላይ ጀርመን ኤምባሲ በርጋ የታችኛው ማከፈተው በርጋ ስንደርስ ወይም ወደ ሚሊክ ሆስፒታል የሚያስወጣው አድቬንቲስት ትምህርት ቤት የሚያስወጣው ዳገቱ አካባቢ ስንደርስ እሱን አልፎ ደግሞ እስከ ላይ የተሰራ ደስ የሚል ነገር አለ። እሱን በክፍል 3 ይዤላችሁ እመጣለሁ። የምሽቱ ፕሮግራም እንግዲህ ቀጣይ እየመሸ ሲሄድ ማቀርብላችሁ ይሆናል፣ በሌሎች ክፍሎች ማለት ነው። ምክንያቱም ኦርደር ስላለው እንደዛ ስታዩት ነው የቦታውን ትክክለኛ ገጽታ የምትረዱት ብዬ ስላስብኩ ነው። ደግሞ የሚያዝናና ነው። ሙዚቃውም አለ፣ የሰዎችም ሪያክሽን፣ የጀልባ ላይ ጉዞ ዲቴል አድርጌ ጊዜ ወስጄ የቀረጽኩት ነገር ስለሆነ ታሪክም ስለሆነ በቀጣይ አቀርብላችኋለሁ። መልካም ጊዜ